አሁን 98% አማኝ ያለበት ሀገር ነው ይባላል። ያጠናው ሰው ማን እንደሆነ አላውቅም ጥናቱ፣ ግን ያው ሰፊው ህዝብ አማኝ ከመሆኑ አንፃር ይመስለኛል። እንግዲህ የማያምን ሰው አለ ተብሎ አይጠበቅም። አሁን ካልከው አንፃር ይሆን አሁን ምድራችን ላይ ወይም ሀገራችን ላይ እየተከናወኑ ያሉት ነገሮች የእውነት ስለማንኖረው ይሆን እንደዚህ አይነት ነገሮች? በትክክል ምንም ጥያቄ የለውም። እኔ አንተ እንዳልከው እኔ 98% አይደለም 90%ም 80% ከሆነ እዚህ ሀገር ላይ ያለው አማኝ በጣም ጥሩ ነው ብዬ አስባለሁ። ግን ያንንም ምንም ብዬ አላስብም። እንደኔ እንዳልከው መፈተሽ አለበት። አዎ እምነቱ የክርስትናን ስም የያዙ የእስልምናን ስም የያዙ ሰዎች በስተው ሊሆን ይችላል። ቁጥራችን በዛው ልክ ሊሆን ይችላል። ያው የምንወከልበት ቤተ እምነት ወይም ተቋም ስላለ ግን አማኝ ነን ወይ እምነት የሚባል ነገር አለ ወይ ብለህ ስትል ያው ቤተ እምነት ጋር ወይም በተቋሙ መወከልና የወክልና ስም መያዝና እምነቱን መያዝ ስለሚለያዩ እንደ ማህበረሰብ እኔ ያለ ብዬ አላስብም። እዛ ላይ ደረጃ ላይ ማለን ብዬም አላምንም። ለዚህ ነው እምነታችን የትክክለኛ የአማኝ መገለጫ ማንነት ስለሌለን ከምናያቸው ተግባራቶች እኔ ድርጊቶቹ ብቻ አይደሉም። ድርጊቶቹ መቼም ሰው አመፀኛ ሲሆን ከፈጣሪው ሲያምጽ ነብይ ይገላል። እንኳን ተራን ሰው በታሪካችን የምናውቃቸው ነው። ድንበር አልፎ ሌላ ቦታ ላይ ይገባል። ያ መገለጫ ነው። አማኝ የሆነ ሰው ግን ድርጊቱን መፈጸም አይደለም፣ ጉዳቱን ማድረስ አይደለም፣ መጠየፍ አለመቻል። ዛሬ እኮ መጠየፍም አልቻለም። መጠየፍ ያልቻለው ተርታው ማህበረሰብና አማኝ አይደለም፣ መሪው ሳይቀር ነው። የሃይማኖት አባቱ መድረክ ላይ ሊናገረው ይችላል። እንዲህ ሆነ እኮ ይሄ ነገር አግባብ አይደለም ነው። ያን ነገር ለማስቆም ግን የሚከፍለው መስዋዕትነትና ዋጋ ግን የለውም። ይሄ ነገር አይበጅም ብሎ ከፊት ቆመው ያን ነገር ያጠፉ የሃይማኖት አባቶች በጣም ጥቂቶች ናቸው። ስለዛ የሚናገሩ ሰዎች ዛሬ ስለ እውነት የሚናገሩ ሰዎች ስለ እውነት የሚሞቱ ሰዎች እያየን አይደለም። እውነትን ምናልባት ለመኖሪያ ይጠቀሙበት ካልሆነ በስተቀር ያ ባህሪ እምነቱ ጎሏል ማለት ነው። እምነቱ ማሳያችን ይሄ ላይ ያለው ከመሪው ጋር ከሆነ ከታች ያለው ምንም እንትን የምትለው ነገር የለም። ሁሉ ጊዜ ከላይ ያለው ሲስተካከል ነው ከታች ያለው እያማረ የሚመጣው። ምንጩ ሲያምር ወንዙ ያምራል። በዛ መሰረት ውስጥ እያለፍን አይደለም። እንደ ማህበረሰብ የወደቅ ነው እምነቱ ስም ብሎ ሆነ ስያሜውን ይዘነዋል፣ ግን ከኛ ማንነት ጋር ወጥቷል። እኔ ቤተ እምነቶች መልፋት አለባቸው ብዬ እማምነው፣ መምህራኖች አባቶች መልፋት አለባቸው ብዬ እማምነው ጉዳያችን አሁን እኔ እስልምና ሰው እንዲመጣልኝ ሲፈልግ አዎ እኔ እስልምና መዳኛ እምነት እስልምና ብቻ ነው ብዬ ነው የማምነው። አንተ እንደ ክርስትና ከክርስትና ውጭ መዳኛ የለም። ይሄን ማመንህ እኔን መጥላታ አይደለም። በቃ ይሄ የምትወደውን ለኔ ልትመኛለህ። እኔ ክርስቲያን በሁሉ አንተ ደስተኛ ነህ። ምክንያቱም አቡበከር ይድናል ብለህ የምታምነው በክርስትና መስመር ስለሆነ እኔም አንተ እስልም ስትሆን ነው መዳን ነው ብትለው ብዬ ማምነው። ይሄንን ማሰብ አይደለም ወንጀሉ። ይሄንን ለማምጣት የምጠቀምበት መንገድ ግን ተቃራኒ ይሆናል። ዛሬ እኔ ሰው እስልምና የሚመጣ የምፈልገው ክርስትናን በማስጠላት እንጂ የእስልምናን እውነት በማሳየት አይደለም። እስልምና የሚባል ጠላት አለህ ብሎ ነው ክርስትናው እንዲስል እየተደረገ ያለ። ሙስሊሞች ያንተ ጠላት ሊያጠፉ የቆሙልህ፣ ክርስቲያኖች ያንተ ጠላት ሊያጠፉ የቆሙልህ ተብሎ ነው ሰውን በማስፈራራት እምነቱ እንዲቆም እያደረግን ያለ ነው። እምነቱን እንዲያውቅ አይደለም ያደረግነው፣ ፍቅርን እንዲኖር እምነቱን እንዲማር አይደለም። ይሄ ነው አሁን አደጋው። ማህበረሰባችን ላይ የጠራ ነው እምነቱን ውስጥ ስናቆመው ጠላት አለብህ በማስፈራሪያ ስለሆነ ስለ እምነቱ እያኖር ነው ስላልሆነ ያ መንፈስ አልተገነባም። በእምነት ያልተገነባ መንፈስ ደግሞ እንኳን ጠላት አለ ብሎ የሚያስብ ሰው ጠላቶቹን እንዲያስብ ያደረግነው ሰው ቀርቶ አይደለም ዝም ብሎ የተሞላ ሰው ምንም ነገር ከማድረግ ወደ ኋላ አይመለስም። ጥፋት ነው ብሎም አይቆጥሩም። ለእምነቱ ዋጋ እንደከፈለ ነው። ምናልባት አንድ ሙስሊም ክርስቲያን ሲገድል ለእምነቱ የጸደቀ ጽድቅ የሰራ ነው የሚመስለው። ክርስቲያኑም ያንን ሲያደርግ ያው በቃ አንዱን ጠላቴን አጠፋሁ ብሎ አስተሳሰቡ አስተምሮቶቻችን መታረም መስተካከል መፈተሽ አለባቸው። እውነት እኔ መሰረት አድርጌ የማስተምረው የክርስትናው እምነት መጽሐፍ ቅዱስን መሰረት አድርጌ ዶግማውን ተከትዬ ነው። እስልምናን ሳስተምር ቁርአንን ተከትዬ ነው ማስተምረው። መታየት መቻል አለበት። ለዚህም የገነባናቸው የፈጠርናቸው ሰዎች ማሳያ ናቸው። ዛሬ እኮ እነዚህ ጥፋት አጠፉ፣ ሰው ገደሉ፣ አንጠለጠሉ ምንላቸው ሰዎች ከኛው ቤት የወጡ ሰዎች ናቸው። ማን ቀረጻቸው? ማን አስተማራቸው? ምን ይዘው ወጡ? በቃ ይሄው ነው ለኛ ምልክቱ። ይሄንን መፈተሽ ካልቻልን 98 ነን 100% ነን የቁጥር ጉዳይ አይደለም ጉዳዩ። እኔ እንኳን 98 ነን ይሄን ያደረግን እኔ 50 ነን ምን ልኑ ነበር እንደዚህ ምናት ዛሬም ድረስ ግን ይሄን እንለዋለን 98% ነን 90% በላይ አማኝ ህዝብ ነው አመንን ይሄን የሰራ ነው ባና ምን ልናደርግ ነበር እዚህ ሀገር ላይ ያልተፈጸመ ነገር እኮ የለም አይደል? ይሄንንም ደግሞ ሰምተን ከንፈራችንን መጠን እንደዚህ አይተን አልፈነዋል። አሁንም ማሞን ነገ እንዳይደገምም እየሰራን አይደለም። ተራውን እኔ ጋር መምጣቱ ብቻ ነው እንጂ የሚጠበቀው አሁንም እየሰራንበት አይደለም። ለዚያ ነው ቆም ብሎ ማየት የሚፈልገው። እምነት አይደለም የእምነት ጉዳይ አይደለም አሁን እየሆነ ያለው። በትክክል አማኞቻችን እምነታቸውን አውቀው ነው ወይ ስሙን የያዙት የሚለው ነገር ላይ መስራት የሁሉም ቤተ እምነት ኃላፊነትና ግዴታ ነው። ቤት ዘግቶ መነጋገር የሚያስፈልገው ጉዳይ ነው ብዬ አምናለሁ። እውነት ነው። በጣም ድንቅ ሐሳብ ነው።